በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። እስከዚህም ሰዓት ላደረሰን ልዑል እግዚአብሔር አምላካችን የተመሰገነ ይሁን። እንኳን ለጸሎተ ሐሙስ በሰላም አደረሳችሁ አደረሰን። ኪልያላይሶን ኪልያላይሶን ኪልያላይሶን። ጸሎተ ሐሙስ ምን ማለት ነው? ጸሎተ ሐሙስ ጸሎተ ቅዳሴ የተጀመረበት ጥንተ ዕለት የአዲስ ኪዳን ሥርዓት ቁርባን የተመሰረተበት የተቀደሰ የተመሰጠረና የከበረ ዕለት በመሆኑ እንዲሁም ጌታችን ኢየሱስ ክርስቶስ የአይሁድ ጭፍሮች እስኪይዙት ድረስ በዚህ ዕለት በጌቴሰማኒ ሲጸልይ በማደሩ ጸሎተ ሐሙስ ደቀ መዛሙርቱን እግር ዝቅ ብሎ በማጠቡ ምክንያት ሕጽበተ እግር ጌታችን ህብስቱንና ጽዋውን አንስቶ ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው እንካችሁ ብሎ ይህ ስለ እናንተ ነገ በመስቀል ላይ የሚፈስ ደሜ ነው ከእርሱም ጠጡ በማለት እርሱ ከእኛ እኛም ከእርሱ ጋር አንድ የምንሆንበትን ምስጢር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑና አማናዊውን ምስጢረ ቁርባን የመሰረተበት ቀን ነውና የምስጢር ቀን ይባላል። ጌታችን ኢየሱስ ክርስቶስ ለመጨረሻ ጊዜ ከደቀ መዛሙርቱ ጋር የፋሲካን ራት የተመገበበት ዕለትም ነውና የመጨረሻ እራት ይባላል። ጌታችን በዚህ ዕለት እናንተ ለወዳጆቻችሁ እንደዚህ አድርጉ በማለት የደቀ መዛሙርቱን እግር ያጠበበት ነው። ይህም የሚያሳየው እኔ እናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ በማለት ትሕትናውን አሳይቷል። የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 6 እስከ 7። አባቶቻችንም በዚህ ዕለት ጌታችን አብነት አድርጎ በቤተ ክርስቲያን የምእመኑን እግር ያጥባሉ። እኛም ከጌታችን ትሕትናን እንማራለን። በሕይወታችን ታዛዦች፣ ትሑታንና ቅን ልንሆንና ከእርሱ እንድንማር ባስተማረን መሰረት አርአያውን ልንከተል ይገባል። ጸሎተ ሐሙስ ጸሎተ ሐሙስ በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስኪይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ይጸልይ ስለነበረ ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። የቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 36 እስከ 46። ጌታችን በዚህች ዕለት ደቀ መዛሙርትን አብዝቶ ሲያስተምራቸው ሲመክራቸው ቆይቶ ነበር። ዓይኖቹን ወደ ሰማይ አቅንቶ እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳን ከኔ ጋር መታገስ አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። የቅዱስ ሉቃስ ወንጌል ምዕራፍ 22 ከቁጥር 14 እስከ 46።
ከዚህም በኋላ እርሱ ከባህሪ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስ ይህንን ተናግሮ አትክልት ወደ አለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳም ይህችን ስፍራ ቀድሞ ጌታ ይወዳት እንደነበረ ያውቃልና የካህናት አለቆችና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ጋሻና ጦርም የያዙትን ጭፍሮች አስከትሎ ወደ እርሱ መጣ። በዚህም ጊዜ ጌታችን ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እነርሱ ቀርቦ መነሃ ተሐስሱ ማንን ትፈልጋላችሁ አላቸው። እነርሱም ንሕነሰ ንሐስስ ኢየሱስ ይሃ ናዝራዊውን ኢየሱስን እንፈልጋለን አሉት። የቅዱስ ዮሐንስ ወንጌል ምዕራፍ 18 ከቁጥር 6 እስከ 7። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸራለህን? ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበረና ለይቶ ሲያሳያቸው ነው። ያን ጊዜም ጌታችን በስኢመኑ ታገብኡ ለወልደ እጓለ እምሕያው የሰው ልጅ በመሳም አሳልፈህ ትሰጣለህን ብሎታል። የቅዱስ ሉቃስ ወንጌል ምዕራፍ 22 ከቁጥር 48። ከዚህም በኋላ ከእርሱ ጋር የመጡ የአይሁድ እና ጭፍሮቻቸው ጌታ ኢየሱስንም በ6ኛው ሰዓት ሌሊት ያዙት፣ ወደ ሽማግሌዎችና ወደ ሊቃነ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህንን ቤተ መቅደስ አፍርሱት፣ በ3 ቀን እሰራዋለሁ ብሏል ብለው ከሰሱት። ለዚህም ሁሉ የሐሰት ምስክሮች በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉህ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህም ጊዜ የመከራው ጅማሬ ነበር። የቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 81 እስከ 84። የሚስጥር ቀን ከሰባቱ ሚስጥራት ቤተ ክርስቲያን መካከል አንዱ የሆነው ሚስጥረ ቁርባን የተመሰረተው በዚች ዕለት ነውና ይህች ዕለት የሚስጥር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚች ዕለት ሐሙስ ለአርብ ምሽት በ2ኛው ሰዓት ሌሊት ህብስቱን ባርኮ ለ13 ከከፈተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ።
ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ 13ኛውን ደግሞ ምንም እንኳን የሚጠቅመው ባይሆንም ለራሱ የሚቀበለው አድርጎታል። ጥኒሙ አጥአሞሙ ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁ ነገ በምዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታችን ይህንን አርአያነት ባያደርግልን ኑሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበረና ይህን ሥርዓት ለማስተማር ነው። አንድምታ ቅዳሴ ማርያም። በዚህም መሰረት ከእርሱ ከመድኃኒታችን ከክርስቶስ ጋር አንድ የምንሆንበት ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህች ዕለት የቅዳሴ አገልግሎት ይፈጸማል ሲሆን የቅዳሴው ሥርዓት ዝቅ ባለ ድምፅ በለሆስዋስ ነው። የቃጭሉን አገልግሎት የሚተካው ጽናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸውን ዝቅ አድርገው በለሆስዋስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ተአምኖ፣ ጸሎተ ኑዛዜ የማይደረግ ሲሆን ሥርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን ለእኛ ለሰው ለምእመናን ወገኖች የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህም ዕለት ኦርቶዶክሳውያን ምእመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውን ክቡር ደሙን ይቀበላሉ። አመርሃ የሐዲስ ኪዳን ሐሙስ። ይህች ዕለት መድኃኒታችን ኢየሱስ ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት፣ በእንስሳት ደም ይቀርብ የነበረው መስዋዕት ኦሪትም አብቅቶ አማናዊ የሐዲስ ኪዳን መስዋዕት ለድህነት ዓለም የተበሰረባትና የተጀመረባት ዕለት በመሆኗ የአዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒታችን ኢየሱስ ክርስቶስ ይህ ጽዋ ስለ እናንተ የሚፈሰው ደሜ የሚሆን ሐዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረው የሕጽበት እግር ቀን። በዚህች ዕለት በመጀመሪያው ሰዓት ሌሊት በመጽሐፍ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ሰምፀን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብሁህ ከእኔ ጋር ዕድል የለህም ብሎ መለሰለት። ሰምፀን ጴጥሮስም ጌታዬ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣
ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁም ንጹሕ አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አስተውላችኋልን? እናንተ መምህራንና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በራሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረጉ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ተብሎ በወንጌላዊ ቅዱስ ዮሐንስ እንደተጻፈ። የቅዱስ ዮሐንስ ወንጌል ምዕራፍ 13 ከቁጥር 4 እስከ 15። እንግዲህ ከዚህ በኋላ ከተጠቀሰው ከወንጌላዊ ቃል እንደምንረዳው ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ ጴጥሮስ ጀምሯል። ጴጥሮስ ግን እኔ የአንተ ደቀ መዝሙር ስሆን በአንተ በመምህሬ ልታጠብ አይገባም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር እድል ፈንታ የለህም። ከዚህም በኋላ ሌሎቹንም ሐዋርያት አጥቧቸው አሳልፎ የሚሰጠውን ይሁዳን እንኳን ሳይቀር እግሩን አጥቦታል። ጌታም ይህንን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም። ፍቅርን ሲያስተምረው ለንስሐም ጊዜን ሲሰጠው እንጂ። በሌላ በኩል ደግሞ እኛንም ለሚወዱን ብቻ ሳይሆን ለሚጠሉንም እንኳን በጎ ማድረግ እንደሚገባን ሲያስተምር ነው። የቅዱስ ዮሐንስ ወንጌል ምዕራፍ 13 ከቁጥር 8 ጌታችን ተጠመቁ ጾሙም ጾሙ እንዳለን ጸልዩ ሰግዱም ስገዱ ሲለን እንደዚሁ የደቀ መዛሙርትን እግር አጥቦ እናንተም እንዲህ አድርጉ ብሎ አርአያነቱን ሲያሳየን መምህረ ትሕትናነቱን ሲገልጽልን ነው። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳቱና ካህናቱ ሁሉም በየማዕረጋቸው የምዕመኑን እግር ዝቅ ብለው የሚያጥቡበት የጌታን ትሕትና ስራ ለማሰብ ነው። በዚህም መሰረት ይህንን ስርዓት አብነት በማድረግ በዚህች ቀን 9 ሰዓት ሲሆን የሕጽበተ እግር ስርዓቱ በሚከናወንበት ጊዜ ዲያቆኑ ውሃን ያቀርባል። በቀረበውም ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦ ውሃውም በካህኑ ወይም በሊቀ ጳጳሱ እጅ ይባረክና የሕጽበተ እግር ስርዓቱ ከካህናት እስከ አናጎንስጢስ እንደዚሁም ከወንዶች እስከ ሴቶች ላሉ ምዕመናን ሁሉ በካህናቱ እጅ ይከናወናል። በዚህም ጊዜ ከውሃው በተጨማሪ የወይራና የወይን ቅጠልም ለስርዓቱ ማስፈጸሚያነት እንጠቀምባቸዋለን። ሚስጢሩም ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። ከዚህም በተጨማሪ እኛም የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለምዕመናን የሕይወት መጠጥ የሆነላቸው ዘንድ መስጠቱን ለማዘከር ሲሆን በዚህች ዕለት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ስርዓትም ለካህናትና ለምዕመን የትሕትና ስራን ለማስረዳት መሆኑን አንተሙሰ ከመዝ ግበሩ ለቢጽክሙ እናንተም ለባልንጀሮቻችሁ እንዲሁ አድርጉ በማለት ነግሮናል። የቤተ ክርስቲያን ሊቃውንትም በቀኝና በግራ በመቆም ሐዋርያቲሁ ከበበ
እግረ አርዳኢሁ አጸበ እያሉ ይዘምራሉ። ይህ ስርዓት ከተጠናቀቀ በኋላ ስርዓተ ቅዳሴ ተከናውኖ ምእመኑን ቅዱስ ስጋውን ክቡር ደሙን ይቀበላሉ። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።